ሰላም የዴሊ ፎረም ቤተሰቦች ከፕሬዝዳንት ዶናልድ ትራምፕ ጋር የተወዛገቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በእሳት እየተጫወተች ነው ሲሉ ማስጠነቀቁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በእሳት እየተጫወተች ነው ያሉት ሲሆን የዩራኒየም ክምችቷ ለማስወገድ እንዳልተስማማች፣ ነገር ግን የሚደረስባት ጫና እየበረታ መሆኑን ገልጠዋል። ጠቅላይ ሚኒስትሩ ለሲኤንቢሲ በሰጡት ቃለ ምልልስ ኢራን ከአሜሪካ ጋር የምታደርገው ድርድር ካለ ስኬት ቢቋጭም ብዙም እንደማያሳስባቸውና የኢራን ጉዳይ ያላበቃ ግን በከፍተኛ ሁኔታ መዳከሙን ገልጸዋል። ከኢራን ጋር ዳግም ወደ ሙሉ ጦርነት የመግባት ጉዳይ በፕሬዝዳንት ትራምፕ የሚወሰን መሆኑንና የአሜሪካና የእስራኤል ኃይሎች ዝግጁ ናቸው፣ ኢራን ይሄንን ማወቅ አለባት፣ እነሱም ያውቃሉ ብዬ አስባለሁ፣ ነገር ግን በግልጽ እንደሚታየው በእሳት እየተጫወቱ ነው ሲሉም ነው ኢራንን ያስጠነቀቁት። ጠቅላይ ሚኒስትር ኔታንያሁና ፕሬዝዳንት ትራምፕ እስራኤል በሊባኖስ ውስጥ እያካሄደች ካለው ጦርነት ጋር በተያያዘ ባለፉት ቀናት ሲዘገብ እንደነበረው በሁለቱ መሪዎች መካከል ጠንከር ያለ ንግግር መደረጉንም ተነግሯል። ፕሬዝዳንት ትራምፕ ፖድ ዋን ፎርስ ከተባለ ፖድካስት ጋር ባደረጉት ቃለ ምልልስ ከኔታንያሁ ጋር የስልክ ምልልስ ማድረጋቸውን አረጋግጠዋል። አቦም ጠንከር ያለ ውይይት አድርገናል ያሉት ትራምፕ በጣም ተናድጄ ነበር፣ ሊባኖስ ውስጥ ኔታንያሁ እያካሄደ ባለው ያልተቋረጠ ጦርነት ተረብሻ ያለው በማለት ውይይቱን ጠንከር ያለም ቃላት ልውውጥ እንደነበረው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የኔታንያሁ ጽህፈት ቤት ከፕሬዝዳንት ትራምፕ ጋር ስለተደረገው የስልክ ምልልስ በይፋ ከመናገር ቢቆጠብም ጠቅላይ ሚኒስትሩ ግን እንደ ጥሩ ቤተሰብ አንዳንድ ጊዜም ስልታዊ ልዩነቶች አሉን በማለት ጉዳዩን በማጣጣል የጋራ ዘላቂ ዓላማ እንዳላቸው ገልጠዋል። ኔታንያሁ ጨምረው ከኢራን ጋር በተያያዙ ጉዳዮች ላይ ከፕሬዝዳንት ትራምፕ ጋር ዘወትር ስምምነት እንዳላቸውም እያስታወቁ ነው። ኢራን በኩዌት አውሮፕላን ማረፊያ ላይ ጥቃት ከፈጸመች በኋላ እስካሁን ድረስ የአንድ ሰው ሕይወት ማለፉን ተነግሯል። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በተፈጸመ የኢራን የድሮን ጥቃት አንድ ሰው መገደሉንና 60 ሰዎች መቁሰላቸውን የኩዌት ባለስልጣናት እየተናገሩ ነው። የኩዌት የመከላከያ ሚኒስቴር ቃል አቀባይ ጥቃቱ የኢራን የውንጀላ ድርጊት ሲሉ፣ የሀገሪቱ የውጭ ጉዳይ ሚኒስቴር በጥቃቱ ዲፕሎማቲክ ተቋማት ላይ ጉዳት ደርሷል ሲሉም ገልጠዋል። የኢራን እስላማዊ አብዮታዊ ዘብ ጥቃቱ አሜሪካ ዛሬ ጠዋት በኢራን የነዳጅ ጫኝ መርከብና በቄሽም ደሴት ላይ ለፈጸመችው ጥቃት አጸፋ መሆኑን ገልጿል። ኢራን ቀደም ብላ በባህረ ሰላጤው የሚገኙ የአሜሪካ ወታደራዊ ሰፈሮችን ኢላማ ማድረጓንም አሳውቃ ነበር። አሜሪካ ጠዋት ላይ ራስን የመከላከል እርምጃ በኢራን ላይ መውሰዷንና ወደ ኩዌትና ባህሬን የተወነጨፉ የኢራን ሚሳኤሎች መታ ማክሸፋንም ገልጻለች። በኩዌት አየር ማረፊያ ላይ በተፈጸመው የኢራን ድሮን ጥቃት የተገደለው ግለሰብ ህንዳዊ ዜግነት ያለው መሆኑንም ተነግሯል። የህንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱ በማውገዝ በተጨማሪም ሌሎች በርካታ ዜጎች በጥቃቱ ጉዳት እንደደረሰባቸው ተገልጿል። ዛሬ በኢራንና በአሜሪካ መካከል የተካሄደው የአጸፋ ጥቃት መቋጫ ያላገኘው የሁለቱ ሀገራት ድርድር እንዲቋረጥ ሊያደርግ ይችላል የሚል ስጋትንም ፈጥሯል። የኢራን ጦርነት ከተጀመረ ጊዜ ጀምሮ 20 የአሜሪካ ወታደራዊ ተቋማት ማውደሟንና የደረሰው ጉዳትም በይፋ ከታወቀው ከፍተኛ መሆኑን ቢቢሲ መረጃ ምንጮችን በማጣራት ደርሼበታለሁ ሲል አስታውቋል። ኢራን ከየካቲት ወር መጀመሪያ አንስቶ በመካከለኛው ምስራቅ በሚገኝ 8 ሀገራት ውስጥ የሚገኝ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ አድርጋ በፈጸመችው የአየር ጥቃቶች ዘመናዊ የአየር መከላከያ ስርዓቶች፣ በአየር ላይ ነዳጅ የሚሞሉ አውሮፕላኖችንም ራዳሮችን በመምታት በሚሊየን የሚቆጠር ዶላር አሜሪካ እንድትከስር አድርጋለች። ኢራን የአሜሪካና የእስራኤል ጥቃቶች ለመቀልበስ ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ አድርጋ ነበር። የአሜሪካ የመከላከያ መስሪያ ቤት ፔንታገን ኤፒክ ፊዮሪ ሲል በሰየመው ዘመቻ በተከፈተበት ጊዜ ጀምሮ በኢራን ውስጥ ከ13,000 በላይ ኢላማዎች መምታቱንም ገልጿል። አዲሱ የኢራን ጠቅላይ መሪ ሙጅታባ ካሚኒ ማክሰኞ ዕለት ባስተላለፉት መግለጫ መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ ሀገራቸው ሰራዊት የአሜሪካን ሰራዊት በማጥቃት ረገድ ስኬታማ እንደነበር ገልጠዋል። አሜሪካ በፈጸመችው ጥቃቶች የኢራን ጦር ኃይል ከመደምሰስ አፋፍ ላይ ደርሷል በማለት ደጋግማ ብትናገርም ተንታኞች ግን በአሜሪካ ወታደራዊ ተቋማት ላይ የታየው ጉዳት የቴህራን መልሶ ማጥቃቶች የአሜሪካ ባለስልጣናት ከዚህ በፊት ካመኑት በላይ ኢላማው የጠበቁና መጠነ ሰፊ እንደነበር አውቀዋል ተብሏል። አንድ የአሜሪካ መከላከያ ባለስልጣን ለወታደራዊ ዘመቻዎች ደህንነት ሲባል በቢቢሲ ቬሪፋይ ግኝቶች ላይ አስተያየት ከመስጠት ተቆጥበዋል። አሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የኢራንና አብዛኛው የመካከለኛው ምስራቅ አካባቢዎች የሚያሳዩ ምስሎችን ላልተወሰነ ጊዜ ላለማቅረብ ገደብ እንዲያስቀምጥ በመጠየቅ
የግጭቱን የሳተላይት ትንተና ለመገደብ ጥረት አድርጓልም ተብሏል። ከኩባንያው ምስሎች በተቀናቃኝ ኃይሎች የአሜሪካ አጋሮችና የኔቶ አባል እንዲሁም ሲቪሎችን ኢላማ ለማድረግ ጥቅም ላይ እንዳይውሉ ለማድረግ እንደሚፈለግ በመግለጽ የእገዳውን ትክክለኝነት ደግፎታል። ቢቢሲ ቬሪፋይ በኢራን ጥቃቶች ምክንያት በአሜሪካ ተቋማት ላይ የደረሱትን ጉዳቶች ለመተንተን ከሌሎች ዓለም አቀፍ የሳተላይት ምስል አቅራቢዎች የተገኙ ምስሎች እንዲሁም ከፕላኔት ደግሞ የቆየት ያሉ ማነጻጸሪያ ምስሎችን ተጠቅሜያለሁ ብሏል። በኢራን ጥቃት ጉዳት የደረሰባቸው ወታደራዊ ተቋማት የሚገኙት በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኳታር፣ በኩዌት፣ በኢራቅ፣ በዮርዳኖስ፣ በባህሬንና በኦማን ነው። የጥቃቱ ኢላማም የሆኑት ማዕከላት ትክክለኛ አሃዝ ከፍተኛ ሊሆን የሚችል ቢሆንም አንዳንድ ተንታኞች ቁጥሩን እስከ 28 ያደርሱታል። ጉዳት ከደረሰባቸው ውድ ወታደራዊ መሳሪያዎች መካከል በአረብ ኤምሬትስ ውስጥ የሚገኘው አልሩዋይንስ እና አልሳዳር አየር ኃይሎች ሰፈሮች ውስጥ እንዲሁም የዮርዳኖስ በሚገኘው ሙዋፋቅ ሳሊት አየር ኃይል ሰፈር ውስጥ የነበሩ እጅግ ዘመናዊ ጸረ ባላስቲክ ሚሳኤል መከላከያ መሳሪያዎች ይገኙበታልም ተብለዋል። አሜሪካ በዓለም ዙሪያ በሚገኙ የጦር ሰፈሮቿ ውስጥ የተተከሉ 8 ታዲ የሚባሉ ሚሳኤል መከላከያዎች ሲኖሯት አንዱን ለማምረት $1 ቢሊዮን ያስወጣልም ተብሏል። እነዚህ የጸረ ሚሳኤል መከላከያ እያንዳንዳቸው 100 የሚሆኑ ወታደሮችን ባለው ቡድን የሚንቀሳቀስ ሲሆን በአንድ ዙር የሚተኩሳቸው ጸረ ሚሳኤሎች $12.5 ሚሊዮን ያወጣልም ተብሏል። የአየርላንድ ጦር ኃይሎች የቀድሞ አዛዥ ምክትል አድሚራል ማርክ ሜልት ለቢቢሲ እንደተናገሩት የሚሳኤል ጥቃቱ መከላከያዎቹ እጅግ ውስብስብ የሆነ ቀጠናዊ የመከላከያ ስርዓትን አካል በመሆናቸው በፍጥነት ወይም በቀላሉ ሊተኩ የማይችሉ ናቸው ብለዋል። የኢራን ጥቃቶች በሳውዲ አረቢያ በሚገኘው የልዑል ሱልጣን አየር ኃይል ሰፈር ውስጥ በሚገኝ የአሜሪካ አየር ላይ ነዳጅ በሚሞሉና የቅኝት አውሮፕላኖች ላይ ከፍተኛ ጉዳት ማድረሳቸውንም የሳተላይት ምስሎች የተነተኑ ባለሙያዎች ጠቁመዋል። ውድመት የደረሰበት አንደኛው አውሮፕላን E3 ሴኔት የተባለ የቅኝት አውሮፕላን መሆኑን በተንታኞችም ተለይቷል። ይህንን ወታደራዊ አውሮፕላን ለመተካት እስከ $700 ሚሊዮን ሊያወጣ እንደሚችልም የአሜሪካ መገናኛ ብዙሃን ዘግበዋል። የኢራን ጥቃት በሌሎች ቦታዎች የሚገኝ ወታደራዊ ተቋማት ኢላማም አድርጓል። በኩዌት ውስጥ የሚገኙት አል ሳሌም የአየር ኃይል ሰፈርና የካምፕ አሪፋንጅ ጥቃት ተፈጽሞባቸዋል። በጦርነቱ ወቅት በተደጋጋሚ ጥቃት በተፈጸመበት በአንደኛው ጦር ሰፈር ውስጥ የሚገኝ የነዳጅ ማከማቻዎች፣ የአውሮፕላን መጠለያዎችና የወታደሮች መኖሪያዎች መውደማቸውን ተንታኞች ከሳተላይት ምስሎች ተመልክተውም አብራርተዋል። በተጨማሪም ካምፕ አሪፋጃን በተባለ ወታደራዊ ሰፈር ውስጥ በሚገኝ የሳተላይት ግንኙነቶች መሳሪያ ላይ ከፍተኛ ውድመት መድረሱንም የመከላከያ ደህንነት መረጃ ኩባንያ የሆነው የንስ ያገኘው መረጃ አስረድቷል። በአሜሪካ ወታደራዊ ሰፈሮች ላይ የደረሰው የጉዳት መጠን ለማሳወቅ አስቸጋሪ ቢሆንም ከሳምንት በፊት በፔንታገን ያወጣው ግምት ለኢራን ጦር በአጠቃላይ $29 ቢሊዮን እንደሚደርስም ተነግሯል። ከዚህ ውስጥ አብዛኛው ወጪ በጦርነት ለወደሙ መሳሪያዎች ጥገና ወይም መተኪያ እንደሚውል ይጠበቃል። ነገር ግን የፕሬዝዳንት ዶናልድ ትራምፕ ተቃዋሚ የሆኑ ዲሞክራቶች ይህ አሃዝ ምናልባትም ዝቅተኛ ግምት ሊሆን እንደሚችልም ይናገራሉ። ሪፖርት ጨምሮም ጦርነቱ ከተጀመረ ከየካቲት ወር አንስቶ F-15 እና F-35 ተዋጊ ጀቶች 24 MQ-9 ሪፐር ድሮኖች እንዲሁም A-10 አጥቂ አውሮፕላን ጨምሮ ቢያንስ 42 አውሮፕላኖች ወድመዋል ወይም ተጎድተዋል ሲል አረጋግጧል። የአሜሪካ ጦር ሰራዊት ከሚጠቀማቸው ውድ የጦር መሳሪያዎች ጋር ሲነጻጸር ኢራን በመካከለኛው ምስራቅ በሚገኙ ኢላማዎች ላይ በፈጸመችው ጥቃት ርካሽና በቀላሉ የሚተኩ ድሮኖችን እንደምትጠቀምም ተነግሯል። ባለሙያዎች ለቢቢሲ እንደተናገሩት በጦርነቱ ወቅት የኢራን የጥቃት ስልቶች ተሻሽለው ይህም በመካከለኛው ምስራቅ ከተሞችና የጦር ሰፈሮች ኢላማ ካደረጉት ሰፊ የጅምላ ሚሳኤሎች ውርጅብኞች ኢላማውን ወደ ለዩ ይበልጥ ትክክለኛና ቀጥተኛ ጥቃቶች ተሸጋግረዋል። የኢራን የመጀመሪያ የሚሳኤል ጥቃቶች በከፍተኛ ቁጥር ላይ አተኩረው የአየርና የሚሳኤል መከላከያዎች በከፍተኛ መጠን በመሸፈን ከአቅማችን በላይ እንዲሆኑ ለማድረግ የተነደፉ የጅምላ ሚሳኤሎች ማዕበሎች ናቸው ሲሉም በአሜሪካ ስቲምሰን ሴንትራል ባለሙያዎች ቡድን ውስጥ ተንታኝ የሆኑት ዶክተር ኬሊ ግሪዮክ ተናግረዋል። ሆኖም ግን በጥቃቱ ቀናት ውስጥ ኢራን ወደ ትንሽ ይበልጥ ኢላማዎች ወደ ለዩ ጥቃቶች ተሸጋግራለች። የቀሩት ሚሳኤሎችና ድሮኖች ለተወሰኑ ከፍተኛ ጉዳት የሚያደርሱ ኢላማዎች በመቆየት ትኩረቷን ኢላማዎች ለጥቂት የሳቱ ጥቃቶችን እንኳን ከፍተኛ ጉዳት የሚያደርሱ ኢላማዎች ላይ ያተኩሩ ናቸው ብላለች። አንድ ተንታኝ ለቢቢሲ እንደተናገረው የአሜሪካ ጦር ሰራዊት የኢራን የጦር ስልት እየተሻሻለ በሚሄድበት ጊዜ አውሮፕላኖች ከኢራን የድሮንና የሚሳኤል ጥቃት ክልል ለማስወጣት ባለመቻሉ በጦርነቱ መጀመሪያ ላይ ቸልተኝነት በመፈጸም ጥፋት ፈጽመዋል ብለዋል። የልዑል ሱልጣን የአየር ኃይል ሰፈርን በተመለከተ
አውሮፕላኑ ከመውደሙ በፊት የጦር ሰፈሩ ቀደም ሲል ጥቃት እንደደረሰበት ተነግሯል። የኢራን ጠቅላይ መሪ ሞጅታባ ኻሜኒ የቀጠናውን መሬትና ሀገራት ከዚህ በኋላ ለአሜሪካ ጦር ሰፈሮች መጠለያ ሆነው አያገለግሉም በማለት አሜሪካ በቀጠናው ችግር ለመፍጠርና ወታደራዊ ሰፈር ለመክፈት የሚኖራት አስተማማኝ ቦታ አታገኝም፣ አሜሪካ ከዕለት ወደ ዕለት ቀድሞ ከነበራት ቦታ ላይ እየተንሸራተተች ነው ሲሉም ገልጠዋል። ይህ የጠቅላይ መሪው አስተያየት የተሰማው በአሜሪካና በኢራን መካከል የተኩስ አቁም ስምምነት ለመድረስ ሲደረጉ የነበረው ንግግር መልሶ ውጥረት ውስጥ ከመግባቱ ከቀናት በፊት ነው። አሜሪካ በደቡባዊ ኢራን አዲስ የአየር ጥቃት መፈጸሟን ተከትሎ ሐሙስ ዕለት የኢራን እስላማዊ አብዮታዊ ዘብ በቀጠናው ያለ የአሜሪካ ወታደራዊ ሰፈርን ኢላማ ማድረጉን ባለፈው ሳምንት ሐሙስ አስታውቆ ነበር። ዶክተር ግሬኮ የአሜሪካና የኢራን የተኩስ አቁም ስምምነት ከፈረሰና ውጊያው እንደገና ከተጀመረ በአሜሪካ ጦር ሰፈሮች ላይ የሚደርሰው ጉዳት በባህረ ሰላጤው ያሉ ተቋማት ለአደጋም የተጋለጡ ሊሆኑ እንደሚችሉ ማስጠንቅቋል። አሁን እየተካሄደ ያለው ግጭት የአሜሪካና አጋሮቿን የአየር መከላከያ መሳሪያዎች ክምችትን በከፍተኛ ደረጃ ቀንሷልም ተብሏል። የጦር መሳሪያዎቹ ለመተካት የሚያስችል ፈጣን አማራጭ የለም። ስለዚህም አዲስ ዙር የኢራን ጥቃት የሚጀምር ከሆነ ለመከላከያ የሚውለው መሳሪያ በጦርነቱ ጅማሮ ወቅት ከነበረው ጥቂት ብቻ የሚሆን ነው ተብሎ ተነግሯል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ